የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ያለፉት 8 ወራት እቅድ አፈጻጸም እየገመገመ ይገኛል። በበጀት ዓመቱ ቀሪ ጊዜያት የክልሉን ሰላም ወደ አስተማማኝ ደረጃ ለማምጣት አመራሩ ቁርጠኛ ሊሆን እንደሚገባውም ርዕሰ መስተዳድር አረጋ ከበደ ገልጸዋል። የክልላችን የውስጥና የውጭና የጸጥታ ስጋቶች ተጨባጭ ተግዳሮቶች ላይ ጠንካራና ተገቢውን የሁኔታ ግምገማ በማድረግ የጋራ ግንዛቤና አቋም መውሰድ ይኖርብናል። አቋም መውሰድ ብቻ ሳይሆን መገንዘብ ብቻ ሳይሆን በቀሪዎቹ ጊዜያት በተሻለ መንገድ ለመስራት በሚያስችለን ሁኔታ መነሳሳትና አሁን እስካሁን ድረስ ያገኘናቸውን ድሎች የምናሰፋበት ጥልቀት እንዲኖራቸው የምናደርግበት ሁኔታ መፍጠር ያስፈልጋል። በግምገማ መድረኩ ከክልሉ ሁሉም አካባቢዎች የተውጣጡ የፓርቲው መሪዎች የተሰባሰቡ ሲሆን በአፈጻጸሙ ላይ ጥልቅ ውይይት በማድረግ የቀሪ ወራት የሥራ አቅጣጫዎችን እንደሚያስቀምጥ የፓርቲው ቅርንጫፍ ጽፈት ቤት ኃላፊ አቶ ይርጋ ሲሳይ ተናግረዋል። ጥልቅ ግምገማና ውይይት አድርገን የሐሳብ ጥራት ይዘን ስንቀጥል ጠንካራ ፓርቲ የመገባቱን ጉዳይ አጠናክረን ማስቀጠል ብቻም ሳይሆን ያስቀመጥነውን ግብ ማሳካት የምንችልበት ጊዜ የተራዘመ አይሆንም ማለት ነው። በደንብ ጊዜ ሰጥተን ተወያይተን ተግባብተን በቀጣይ 4 ወራት የቀሩን ስራዎች ለማከናወንና ለመፈጸም ትልቅ አቅም ይዘን መመለስ አለብን። ፓርቲውና መንግስት ከህዝብ የተቀበሉትን አደራና ኃላፊነት በመወጣት የነበራቸው ሚና ምንድነው የሚለው በጥልቀት እንደሚገመገም ርዕሰ መስተዳድሩ ተናግረዋል። የፓርቲና የመንግስት ቅቡልነት የሚያረጋግጡ ስራዎች ተሰርተዋል የሚለው ነገር በደንብ ማየት ያስፈልጋል። ጠንካራ የፖለቲካ ስራ ጥራት ያለ የፓርቲ ኢኒሺዬቲቭስ እነዚህ ተነሳሽነቶች የፓርቲ ኢኒሺዬቲቭስ በጥራት መፈጸም የፖለቲካ ስራችን በጠንካራ እና ጥልቀት ባለው ሁኔታ መፈጸም አልቲሜትሊ የፓርቲያችን ቅቡልነት የህዝብ ቅቡልነት ማረጋገጥ። ስለዚህ ይሄን በሚያደርግ መንገድ መነጋገር መገምገም አቅጣጫ ማስቀመጥ ከልብ ለመተግበር መነሳሳት ይጠይቃል ማለት። በክልሉ ውስጥ በቆየው ግጭት ምክንያት የተጎዱ ዘርፎችን መልሶ መገንባትና ወደ ነበሩበት ሁኔታ መመለስ በሚቻልባቸው ጉዳዮች ላይም ውይይት እንደሚደረግ ያነሱት ርዕሰ መስተዳድሩ በተለይም በትምህርት ዘርፍ የደረሰውን ጉዳት ለመቀልበስ መረባረብ ይገባል ብለዋል። እስካሁን በትምህርት ቤት መገኘት ካለባቸው 7 ሚሊዮን ተማሪዎች ውስጥ ከ2.8 ሚሊዮን ወይም ደግሞ ከ40.2% ያልበለጡ ናቸው ትምህርት ቤት ላይ ያሉ ማለት። እንግዲህ እነሱ እንዴት ይማራሉ በምን ጥራት ደረጃ ነው የሚገኙት የሚለው ሌላ ነገር ሆኖ ማለት ነው። ቀሪው ወደ 60% የሚጠጋው ተማሪ ወይም ደግሞ ወደ 44.2 ሚሊዮን የሚጠጋው ተማሪ ከትምህርት ገበታ ውጭ እሱን ስለምንመልስበት ሁኔታ መነጋገር አለብን። ስለዚህ ይሄን ለማሻሻል ይሄን ለመቅረፍ የሚያስችል ውይይትና ስራ መስራት ይኖርብናል ማለት ነው።